አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም። ዛሬ ያለሁበትን ገምት ውስጥ ርቃ በረብዩ የሚባል ሀገር ነው ያለው። መኪና የምታለፍ እየለ የገዛሁት ይችን የሚበላ መቼም ታድሏል። ወላሂ እዚህ ጋር ዘይት አለ የምትጠበስበት ማለት ነው በጊት። እዚህ ጋር ስኳር አለ፣ ያው ግዴታ ነው መጠጣት። አረ እንዲያበዩ ዱቄት እዚዋለ ደግሞ አንዴ ያስፈልጋል ማማጠኛ ማለት ነው። እንዴት ይታያል? በጣም ነው የምታምረው ፍየሊቱ መቼም ማሻአላ ብያለሁ። ወላሂ በጣም ትልቅ ነው። እንዴት እንዲያገኛት ግራ ገብቶኛል። ወላሂ እቺ ናት የምትታየው ገበያው ላይ። እንዲያንተው ተመሳሳይ ያው ቦርጫም ፈልጋል ማለት ነው። ላይ ጭምት ያለ ናት የተቀሩት። ውድ ተመልካቾች እንግዲህ የትኛውን ቦታ ማዘዝ ተፈለጋችሁ አደርስላችኋለሁ። ሰርፕራይዝ ማድረግ የምትፈልጉ ይቺ እንግዲህ የወለዴ ናት ማለት ነው የምትበላት። ይቺ ማረሻ ናት። ዴና ቤተሰብ ያለውና ዴና ባል ያለው ይላቸዋል። ስጋ ይበላል ይሏቸዋል አይደል? ደሞ አንዴ ተመታ ያገባችሁ ደግሞ በሽሮ ነግለሽ ትወጫለሽ። እየመረጥሽ አግቢ። ቁጭ ብላ ቀርጥ አንተ ወላሂ እየመረጣችሁ አግቢ። አሪፍ ባል ነው ማግባት፣ የሚያበላ የሚያጠጣ እናንተን የሚጠቅም የሚንከባከብ ሰው ወልዱ ማለት ነው። ኡመር ዘይት ነው። ኡመር ዘይት ምርጥ ነው። ብራንዲ ነው። አርዲ ያለ ሚስት ስወልድ ብራንዲ ነው። እኔ እንኳን የገኛ በግ ነው ያደርኩላት። ኧረ ተው መቼም ይሄንም ያ ወላሂ ወረዴ ጋር የምገኘው ዛሬ ወረዴ ጋር ነው። ወረዴ ጋር ጀማል ኡመር ሱቅ ይባላል። ይሄ አገሪቱን ማሳየት ይሄው ጎዳ በረብዩ ያን በዛ ጋር የሚታየው ይሄ ደግሞ የወልተኬ መቃኛው መንገድ ነው። ይሄ ወልተኬ ሀገር ወዲያ ላይ አበይ ምናምን የሚባለው ሀገር ነው። ያን ደግሞ የጋሽ ፈንታው ቤት፣ ይሄ ደግሞ የጋሽ ፈንታው ቤት። ጋሽ ፈንታው ወረዴ ጋር ታውቁት እንዲሆነ ይሄን አካባቢ ይመስላል። እሺ አሳይቦ ጓርጋ አሳያችሁ። በቀር ምን እያሳየኋቸው አይደል? እንዴት አለ መስጊዱ ደግሞ የሰራችሁት ነው ዘማሩ ማለት። መስጊዱ ደግሞ መስጊዱ ተዛነ ነው። ዙር እንግዲህ ዙር ወዲያ ያው ዛሬ መሳውልድ ተመልካቾች ያው በሰላም ደርሻለሁ። ያው ሰዎቹ አልመጡም። ቪዲዮ ለስራ ብዬ ነው እንጂ ተቀባዮቹ የሚረከቡ ገና ታልተቀበሉንም እንግዲህ መስጊድ ያለ በይ ሰሪቃ እናወጣባት ብሩ ነው ተከፍሏል። በቃ እሱን አቁመውና የቁም ቀር። ሰላም ውድና የተከበራችሁ እንግዲህ እንደምትመለከቱት ይህች ፍየል ውርጌሳ ማክሰኞ ገበያ ላይ ነው የተገዛችው ማለት ነው። ወይኔ ሙቀት በጣም ነው የሚደብረው። በጣም ሀገራችን ሙቀት ነው ማለት ነው። እንግዲህ ከብዙ ልፋት በኋላ አንዲት ፍየል አግኝቼ ገዝቻለሁ ማለት ነው። እንግዲህ የፍየል ዋጋ ስጋ ለመብላት አሁን ኢትዮጵያ ላይ በጣም ከባድ ሁኔታ ላይ ነው ያለው ማለት ነው። ማንኛውም ሰው ስጋ የሚበላበት ወቅት አይደለም። በጣም የተወደደው ወላሂ ፍየል ገበያ በቃ በጣም እላይ ነው። በቃ በጣም ውድ ነው። ነገር ግን ከብዙ ድካም በኋላ ይችን የመሰለ ፍየል ገዝቻለሁ ማለት ነው። እንግዲህ ድፍን ያለ ነገር ናት። ለስጋ አሪፍ ስጋ ያዘይ ፍየል የሚያቅ ሰው ጋር ሂጅ ነው የገዛኋት ማለት ነው። በጣም አሪፍ ናት። እናንተም መግዛት የምትፈልጉ እንዲሁም ቤተሰቦቻችሁን ገዝታችሁ ለስጋ ሰርፕራይዝ ማድረግ የምትፈልጉ ቁጥሬን አስቀምጥላችኋለሁ ኮሜንት ስር ላይ፣ በዛ እየገባችሁ ኢሞ ዋትስአፕ ላይ ማዘዝ ትችላላችሁ። ሌላም እቃ ማዘዝ ትችላላችሁ። እንግዲህ ፍየል እንደምትመለከቷት በጣም አሪፍ የምትባል ፍየል ናት። እንግዲህ ያው የሰው ልጅ ወይ ጎራ ተጠጋ ወይ አንተ ጎራሁን ተብሏል። እንግዲህ ወሬ ስታንጋጋ እንዳያልፋችሁ ብሏል። ሴቶችዬ እንግዲህ ስታገቡ እየመረጣችሁ ከደህና ቤተሰብ ጠጋ እያላችሁ የሚያበላ የሚያጠጣ የሚንከባከብ ቦታ አግብታችሁ ፈታ ብላችሁ ኑሩ ነው የምላችሁና እንግዲህ ያው ደስ የሚል ጊዜ ነበረ። ሰላማችሁ ይብዛ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንደምትመለከቱት እንግዲህ የእናንተን ትዕዛዝ በስነ ስርዓት ከቤተሰቦቻችሁ ጋር ለማድረስ
በእንደዚህ አይነት ቦታ ከፍ ዝቅ እያልን በአማናችን እቃችሁን እናደርሳለን ማለት ነው። ውድ ተመልካቾቼ እንግዲህ የምትመለከቱት ቦታ ብዙዎቻችሁ ታውቁታላችሁ። እስኪ ገምቱ። ይህም ቦታ የሚያውቅ ብቻ ይገምት ማለት ነው። እና ውዶችዬ እንግዲህ የዛሬው ጉዞ ይህን ይመስል ነበር። እንደገና ደግሞ የመጀመሪያውን ቪዲዮ እንዳያችሁት እንግዲህ ፍየል ገዝቼ፣ ዘይት ዱቄት ገዝቼ፣ ስኳር ሳይቀር ሙሉ የማረሻዋን እቃ ገዝቼ አድርሼላታለሁ ማለት ነው። እንግዲህ እንደምትመለከቱት በጣም ደስ የሚል ቦታ ነው። ይሄ ቦታ እንደምትመለከቱት ወዲያ ማዶ ድረስ ከተማ ነው። ደስ ይላል። ውድ ተመልካቾቼ በእንደዚህ አይነት ጉዞ አሳልፈናል ማለት ነው። ሰላማችሁ ይብዛልኝ በያላችሁበት። ሰብስክራይብ እስኪ ሸር ላይክ እያደረጋችሁ ቤተሰብ እንዲሁ ለምን ሆናችሁ ነው ላይክ ብታረጉ? ብዙዎቻችሁ ላይክ አታረጉም። ለምን ነው? ስለማታውቁበት ነው ወይንስ ማድረግ ስለማትፈልጉ ነው? እስኪ ንገሩ ቤተሰብ። እና እንዴት ናችሁ ግን? ደህና ናችሁ? ሁሉ ሰላም ነው? ከእናንተስ እንዴት ነው? እንዴት ይዟችኋል? ሁሉ አማን ነው ወይ? ከኛ ጋር ሰላም ነው አልሐምዱሊላህ አለን። እንደዚሁ እያል አንድ ቀን ስንስቅ አንድ ቀን ሲከፋን እንደዚህ ኢትዮጵያ እንደዚህ ነው። ሁሉ ጊዜ ደስታ ኢትዮጵያ አይገኝም። በእርግጥ ውጭ ሀገርም እንደዛው ነው፣ ደስታ አይገኝም። ነገር ግን ያው ክፉን ታልወጡት ደግ ስለማይገኝ እንደዚሁ እያል አለን ማለት ነው። እንግዲህ ቤተሰቦቻችሁን ሰርፕራይዝ አንድ ወር እየቀረው ነው ለአረፋ ልብስ ማሰራት የምትፈልጉ የተለያዩ እቃዎችን ደግሞ የቤት ፈርሻዎችን እንደዚህ ለመላክ ካሰባችሁ ቁጥሬን ከኮሜንት ስራ አስቀምጥላችኋለሁኝ ማዘዝ ትችላላችሁ ማለት ነው። እንግዲህ ለአረፋ ያው አንድ ወር እየቀረው ነው። ማዘጋጃው አሁን ነው። ለቤት ፈርሻ ቤታችሁን ማሰማመር የምትፈልጉ እንዲሁም የተለያዩ አስቤዛዎችን ማድረግ የምትፈልጉ በቃ በፈለጋችሁበት ቀን ማዘዝ ትችላላችሁ። በታማኝነት የማደርስላችሁ ይሆናል ማለት ነው። ውድ ተመልካቾቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንግዲህ የምትመለከቱት ሀገር በኮሜንት አሳውቁኝ ማን እንደሆነ ሀገሩ ማለት ነው ቤተሰብ። እና የዛሬው ውሎ ይሄን ይመስላል። እንደወደዳችሁት ባለሙሉ ተስፋ ነኝ። እንግዲህ እንደምትመለከቱት ዲያገቱ ወይኔ ዲያገቱ ልቅ ቶብ ነው የለበስኩት። ሱሪ ቢሆን ያው ሙቀቱ ምኑም ተላልጭ ነበር የሚሆነው ቤተሰብ። እና ሰላማችሁ ይብዛልኝ። ባይ ባይ ይላችኋል። አዮ ገና አላስጀመርኩት